ከዝማሬው ተመልሰናል። በየፕሮግራሞቻችን ጣልቃ እንግዲህ መሀል ላይ ዝማሬዎችን ወደ እናንተ ያደረስን የምንቆይ ነው የሚሆነው። ወደ ቀዳሚው ፕሮግራማችን ደግሞ እናልፋለን። ወደ ቀዳሚው ፕሮግራማችን እናልፋለን። እንግዲህ ዛሬም እንደወትሮው ግጥም አለን ከመካሮጎች ያገኘነው ነው። ገጣሚ ረዴት አሸናፊ የእድሜ ምርኮ የተሰኘ ግጥም ወደ እናንተ ታደርስልናለች። ተከታትለን እንመለስ። መልካም ቆይታ። የእድሜ ምርኮ ለአሸዋው ለአብርሃም ዘር ለአሸዋው ለአብርሃም ዘር ለመነሻ ሐረግ መስመር ይስሐቅ ለሳራ ለናቱ ጥርስ ስጦታ ለቤቱ ሊመለስ እድሜ ጉብዝና ያራስ ጠረን በስተርጅና ቀጠልና ያዕቆብ ዘንድ ለበረከት ለዘር ገመድ ለእስራኤል እርጥብ መንገድ ደመና ጣራው መሰላል ትግል ከመለኮት አምሳል ነው ለለውጥ ለመልኩ ሽም ያለ ስም ለልኩ በአንድ ላይ ታሪክ ሊቀና ሊመለስ እድሜ ጉብዝና ካሳ ለጊዜ ከኋሊት ጸብ ለአንካሳ በሌሊት በሰው ጉልበት ካምላክ ልፊያ ለእድሜ ዋጋ ስም ክፍያ ካታላይነት ከታሪክ ለእስራኤልነት ሊባረክ ሊጸዳ ስም ከጠፋበት ለያዕቆብ ኒሻን ያችለት የሰማይ ስሌት ቀመሩ መስፈሪያ ሰዓት ቁጥሩ ዘዋሪው አለቃ ጌታው ማዕከል ምሰሶ ዋልታው ሺህ ዘመን እንደ አንዱ ቀን እንደ ሺህ ዘመን የካሌብን 80 ዓመት እንደ 40 ወጣት ጉልበት የካሌብን 80 ዓመት እንደ 40 ወጣት ጉልበት ያደሰለት ያበረታ ከነሽበት ለከፍታ የኛ ጌታ ሲከስ እንደሱ ማን አለ እልልታ ዓመት ሲመርቅ ያለፈ ወንዙን ትኩሳት ያለፈ ወንዙን ንቅሳት ትዝታ ቁጭቱን ሲፍቅ ሲከስ እንደሱ ማን አለ እልልታ ዓመት ሲመርቅ ያለፈ ወንዙን ንቅሳት ትዝታ ቁጭቱን ሲፍቅ ከቁጡ ጉምሃጫ ወልዶ በምህረት ዶፍ በረዶ የሰው ታሪክ ይመልሳል ጥንቱን ስቦት ይፈውሳል የወዝ ዋጋን ያካክሳል እንደገና ያጦር አዛዥ እንደገና ያንዕማን ካባናና ፋርፋፋንታ ከዮርዳኖስ ገድል ሰማን ጦረኛው አለቃ ቢፈራ ለምጽ ማህተም አሻራ ትከሻ ኮከብ ሞገሱ መላውን ለምጽ መልበሱ አድማስ ቢሞላ በዘና እርግማን መለያ ቁመና ከቆሻሻው ጥቁር ባህር ወዝ ከሽኖ ሊያሳምር እድሜ መላሽ ካሳ ደጋሽ ላይ ያለው በዮርዳኖስ አጣጥበው ሲከስ እንደሱ ማን አለ እልልታ ዓመት ሲመርቅ ያለፈ ወንዙን ንቅሳት ትዝታ ቁጭቱን ሲፍቅ ብቅ ጥልቅ ከቆሻሻው ብቅ ጥልቅ መታደሻው ብቅ ጥልቅ ያለፈ ጊዜ ከለሰ የህፃን ገላ ለበሰ እርግማን መልኩን ፈወሰ እርግማን መልኩን ቀደሰ ብቅ ጥልቅ የለምጽ ስሙን ፈወሰ የአራስ ገላ ለበሰ ለቆዳው እድሜ መለሰ ብቅ ጥልቅ የለምጽ ስሙን ፈወሰ የአራስ ገላ ለበሰ ለቆዳው እድሜ መለሰ ብቅ ጥልቅ ሊያወግግ ያንን ድቅድቅ ሊያፈግግ ያንን ድብልቅ ብቅ ጥልቅ በዮርዳኖስ ብቅ ጥልቅ ልንታደስ ብቅ ጥልቅ ታሪክ ባርኮ ብቅ ጥልቅ እድሜ ምርኮ። አመሰግናለሁ። የማራናታ ፕሮግራማችን እንግዲህ እንዲና እንዲያ እያለ ይቀጥላል። ግጥም ሰምተናል፣ ዝማሬ ሰምተናል። እግዚአብሔርን እያመለክን በተለያዩ ፕሮግራሞች ቆይታችን ይቀጥላል። አሁን ደግሞ ወደ ዜና ማራናታ እናልፋለን። ዛሬ ማራናታ እንግዲህ በጣም በዓለማችን ላይ እየተከሰቱ ያሉ ወቅታዊ ዜናዎችን እንዲሁም ከመጨረሻው ዘመን ጋር ያሉ እውነታዎችን የሚያሳይ እነዚህን ዜናዎች ነጻነት አዘጋጅተናልናለች። ከዛ በፊት ግን ባለፈው ሳምንት የዓለም ዋንጫ ነበር። የዓለም ዋንጫ አርጀንቲና ደጋፊ ነበርሽ? ነበርኩ፣ አልተሳካም። ያው ስፔን አሸንፋለች። ይገባታል ማለት ነው። ዛሬ ደግሞ የስፖርት ጋዜጠኛ ሆነና ስፖርትና ማራናታ እንዴት ታስኬዱታላችሁ ብለው እውነት ነው። ዛሬ እንኳን ልናነሳ የወደድነው ተመልካቾቻችን በፊፋ ወርልድ ካፕ 2026 ላይ እንግዲህ በእረፍት ሰዓት ላይ ጀስቲን ቢበር
ያቀርበው መዝሙር ቀልባችንን ሳብ ስላረገው ለእናንተም እግዚአብሔር እንድናመሰግን ከዚያም ደግሞ ኢንካሬጅ መደረግ ያለበትንም ኢንካሬጅ ለማድረግ በማሰብ ነው። እንግዲህ በዚህ የረፍት ሰዓት ላይ ኤቭሪቲንግ ሃሌሉያ የሚል ዝማሬ ያለበትንም እምነት እግዚአብሔርንም ደግሞ የሚያመሰግንበትን መንገድ በዝማሬ ገልጿል። ጀስቲን ቢበር እንደሚታወቀው የሂፕሆፕ ዘፈን አቀንቃኝ ቢሆንም በዚያን ዕለት ግን ብዙዎችን ያስገረመ የብዙዎችን ትኩረት የሳበ ኤቭሪቲንግ ሃሌሉያ የተሰኘ ዝማሬውም የፋይና ጎስፕል ወርሺፕ መዝሙር ነው አቅርቧል። በጣም የሚገርም ምሽት ሆኖ ነበረ። ብዙዎችን መነጋገሪያ ሆኖ አምሽቷል። ይሄን ለማንሳት ነው። እንዴት አየው? ምን ተሰማ? በጣም ደስ ይላል። ከቅርብ ጊዜ ወዲህ በጣም እያስገረሙኝ የመጡ ነገሮች ምንድናቸው? ትልልቅ መድረኮች ላይ ስለ ጌታ የሚነገርበት እድል መኖር እየበዛ ነው ያለው። ማለት በዓለማችን ላይ ታዋቂ በሆኑ ሰዎች ስለ ጌታ የሚነገር ስለ ጌታ የሚመሰከር ነገር እየበዛ ነው ያለውና ይሄ እንግዲህ ወንጌል ላልሰሙ ሰዎች ከመጨረሻው ዘመን አንጻር እንግዲህ ወንጌል ላልሰሙ ሰዎች ወንጌል እንደሚዳረስ የእግዚአብሔር ቃል እንደሚናገረው ወደ እነሱ እስከሚዳረስ የጌታ መምጫ እንደሚዘገይ ነገር ግን ሁሉም ጋር ከተዳረሰ በኋላ ጌታ እንደሚመጣ በተለያየ መንገድ የዓለማችን ታዋቂ ሰዎች ባገኙትም እድል ጭምር ስለ ወንጌል እየመሰከሩ ስለ ወንጌል እየተናገሩ ያንን እድል የመጠቀሙ ሁኔታ እየሰፋ ነው የመጣውና እሱም እንግዲህ ይህንን እድል አግኝቷል። በፊልሙ ዓለም ኢንዱስትሪ ውስጥ በዘፈኑ ዓለም ኢንዱስትሪ ውስጥ ከነበሩ ሰዎች የወጡ ሰዎች እንደገና በፋሽኑም በተለያየ መንገድ ተጽዕኖ እያመጡ ያሉ ሰዎች ወንጌልን እየመሰከሩ ያለበት ሁኔታ ነውና ይበል ያሰኛል። እሱን ደግሞ ጨርሶ ከዘፋኝነት ዓለም ያውጣው። አሜን ያውጣው። ያው ጀስቲን ቢበር ከዚህም በፊት ሄድ መለስ በማለት የሚታወቅ ነው። ነገር ግን እግዚአብሔር እንዲያጸናው እናንተም እንድትጸልዩ ከዚያም ደግሞ ያለንም ስሜት ለማጋራት ነው። ተመልካቾቻችን ዜና ማራናታ ይቀጥላል። ነጻነቷ አቁማ እንደሚከተለው ታቀርብልናለች። አብረን ነው። ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነቷ አቁማ ነኝ። በዓለም ዙሪያ በበርካታ ቦታዎች የተለያዩ የተፈጥሮ አደጋዎች ሲደርሱና በርካቶችን ለሞትና ለጉዳት ሲዳረጉ እያየን ነው። በቻይና ዝናብና ጎርፍ ከፍተኛ ጉዳት ሲያደርስ፣ በአውሮፓና በሌሎችም የዓለም ሀገራት ከፍተኛ የሙቀት ማዕበል ብዙዎችን ለሞት መዳረጉ እየተሰማ ነው። ከዚሁ ጋር በተያያዘ ጃፓን ባለፉት ጥቂት ወራት ውስጥ ከፍተኛ ሙቀት ማስመዝገቧ ተሰምቷል። በመካከለኛው ምስራቅ አለመረጋጋት ምክንያት የኃይል አቅርቦት ውድነትም እየፈተናት ይገኛል ተብሏል። የጃፓን የሙቀት መጠን ከ40 ዲግሪ ሴንቲግሬድ በላይ መሆኑን የአገሪቱ የሜትሮሎጂ ኤጀንሲ ከፍተኛ ሙቀት የሚመዘገብባቸውን ቀናት በተመለከተ ለሕዝቡ ግንዛቤ የሚሰጥ ሲሆን በቅርብ ሳምንታት የወጡ መረጃዎች እንደሚጠቅሙት በሙቀት ምክንያት 4580 ሰዎች ሆስፒታል ገብተዋል። ከውሃ መጠጣትና ሙቀትን የሚከላከሉ መሳሪያዎችን ከመጠቀም በተጨማሪ ወበቅን የሚከላከሉ መሳሪያዎች የተገጠመላቸው ልብሶችን ማድረግን መንግስት እያበረታታ የሚገኝ ሲሆን አንድ ጊዜ ብቻ ጥቅም የሚሰጡ እርጥብ ፎጣዎችን መጠቀም እንዲሁም የፀሐይ ጨረርን የሚቋቋሙ ዣንጥላዎችን መያዝም በጃፓን እየተለመዱ መጥተዋል። ፔሩ በደረሰባት የመሬት መንቀጥቀጥ ቢያንስ 5 ሰዎች ሲሞቱ ከ100 በላይ ሰዎች መፈናቀላቸው ተሰማ። የአሜሪካ ጂኦሎጂካል ቅኝት USGS እንዳስታወቀው በሲካያ ከተማ አደጋው በሬክተር ስኬል 5.5 ተመዝግቧል። በአንዴስ ክልል ግዙፍ ድልድይ ተደርምሶ የትራንስፖርት መቋረጥም ተከስቷል። ባለስልጣናትም በአደጋው የጠፉትን ሰዎች በማፈላለግ ላይ መሆናቸውን አስታውቀዋል። በዓለም ዙሪያ በርካታ ግጭቶችና ጦርነቶች የጦርነት ስጋቶችም አሉ። በአፍጋኒስታንና በፓኪስታንና በህንድ፣ በሩሲያና በዩክሬን፣ በአሜሪካና በኢራን፣ በእስራኤልና በጎረቤቶቿ መካከል አንዴ ሞቅ አንዴ በረድ የሚለው ግጭት ዓለምን ሰላም የራቃት አድርጓታል። የአሜሪካ ጦር የኢራንን በሆርሙዝ ወሽመጥ የሚተላለፉ መርከቦች የማጥቃት አቅም ይበልጥ ለማዳከም ያለመ ነው ያለውን ጥቃት ለተከታታይ ቀናት መፈጸሙ ተሰምቷል። የኢራን ፕሬዝዳንት ማሱድ ፔዜሽያን በበኩላቸው አገራቸው በአሁኑ ሰዓት ከአሜሪካ ጋር ሙሉ ጦርነት ውስጥ
መሆኗን ተናግረዋል። እውነታው ዛሬ የኢራን እስላማዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆናችን ነው ያሉት ፕሬዝዳንቱ እውነታውን መገንዘብና የዚህን ተጋድሎ ተፈጥሯዊ መዘዞች መቀበል ይኖርብናል ሲሉ ባወጡት መግለጫቸው አሳስበዋል። የሰኞ ሌሊቱ የዋሽንግተን ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ ኢራን በፈጸመችው ጥቃት የአሜሪካ ወታደሮች በመገደላቸው ኢራንን እንደሚቀጡ ከዛቱ በኋላ ነው። ኢራን ከዚህ ጥቃት በኋላ በወሰደችው የአጸፋ እርምጃ በሆርሙዝ ሲጓዙ የነበሩ 2 ነዳጅ ጫን መርከቦች እንዲሁም ባህሬንና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎችን መምታቷን ኢርና የተሰኘው የመንግስት የዜና ወኪል ዘግቧል። ባለፉት 4 ዓመታት በጦርነት ውስጥ ያሉት ሩሲያና ዩክሬንን ይመለከታል። ቀጣዩ ዜና ሩሲያ በዩክሬን ከተሞች ላይ ከፍተኛ የባላስቲክ ሚሳኤል ጥቃት መፈጸሟ ተሰምቷል። ሩሲያ በዩክሬን ላይ ተከታታይ የባላስቲክ ሚሳኤልና የድሮን ጥቃቶች የፈጸመች ሲሆን በዚህም ቢያንስ 8 ሰዎች መሞታቸውንና በደርዘን የሚቆጠሩ መቁሰላቸውን ባለስልጣናት ገልጸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኪየቭ ላይ በተፈጸመው ጥቃት ሩሲያ እንደ አውሮፓውያን አቆጣጠር በ2020 ሙሉ ወረራ ከጀመረች ወዲህ ከተፈጸሙት እጅግ ከፍተኛ ከሆኑ የባሊስቲክ ሚሳኤል ጥቃቶች አንዱ እንደሆነ ተናግረዋል። ባለፈው እሁድ ከሰዓት በተፈጸመ ሌላ የሩሲያ ጥቃት በቱርክ ባለቤትነት ስር ያለና እህል የጫነ የሲቪል የጭነት መርከብ በጥቁር ባህር ውስጥ በሩሲያ ሚሳኤሎች ተመቶ 5 ሰዎች መሞታቸውን የዩክሬን የባህር ኃይል አስታውቋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። በዩናይትድ ኪንግደም ሴቶችን በእጽ ማደንዘዝና መድፈርን ከሚያበረታቱ ድረገጾች ጋር በተያያዘ 8 ሰዎች ታሰሩ። በዩናይትድ ኪንግደም ወንዶች ሴቶችን በእጽ እንዲያደነዝዙና እንዲደፍሩ የሚያበረታቱ የኦንላይን ኔትወርኮች ላይ በተደረገ ምርመራ ቢያንስ 8 ሰዎች በቁጥጥር ስር መዋላቸውን የሀገሪቱ ብሔራዊ የወንጀል መከላከል ተቋም አስታውቋል። በቅንጅት የተፈጸሙ ወሲባዊ ጥቃቶችን የሚያሳዩ ምስሎች ከተለቀቁባቸው ድረገጾች ጋር ግንኙነት ያላቸው 270 ሰዎች መለየታቸውንም ተቋሙ ገልጿል። በተቋሙ ይፋ የተደረገ ይህ ድርጊት ባለቤቷ በተደጋጋሚ በእጽ ያደነዘዘ በበርካታ ወንዶች እንድትደፈር ያደረጋት ፈረንሳይቷ ጄዜል ፒሊኮትን ታሪክ ያስታወሰ ሆኗል። በእጽ አማካይነት የሚፈጸም ወንጀል የተወሰኑ ግለሰቦች የተናጠል ባህሪ ከመሆን አልፎ የተደራጀ እየሆነ መምጣቱን የብሔራዊ የወንጀል መከላከል ተቋም ምክትል ዳይሬክተር ናይጄል ሌሪ ተናግረዋል። ካለፈው ጥቅምት አንስቶ አንድ የኦንላይን መድረክና ተያያዥ ድረገጾች ጋር ግንኙነት ያላቸው 270 ግለሰቦች እንደተለዩ ተገልጿል። ተቋሙ ጥቃት ከሚፈጸምባቸው ድረገጾች ጋር በተያያዘ ያሰባሰባቸው ማስረጃዎችን ለበርካታ ሀገራት ሕግ አስከባሪ አካላት አስተላልፏል። ተጎጂዎችን ለመለየትና ለመርዳት ከአቃቢ ሕግ እንዲሁም ከሌሎች የደህንነት አካላት ጋር በመሆን የተቀናጀ ምላሽ የሚሰጥበት ስርዓት መዘርጋቱን የወንጀል መከላከል ተቋሙ አስታውቋል። ባለፈው ሳምንት የብራዚል፣ የካናዳ፣ የፈረንሳይ፣ የሃንጋሪ፣ የኔዘርላንድ፣ የስፔንና የአሜሪካ ሕግ አስከባሪ ተቋማት ተወካዮች ለንደን ውስጥ ተሰብስበው የነበረ ሲሆን የሀገራቱ ተወካዮች ጠርጣሪ ወንጀለኞች፣ ተጎጂዎችና የኦንላይን ቡድኖችን የተመለከቱ መረጃዎችን ስለመለዋወጥ እንደተወያዩም ተገልጿል። በዚህ ቅንጅት የተነሳም ከ150 በላይ ወንጀለኞችና ተጎጂዎች የተለዩ ሲሆን 4 አዲስ የኦንላይን ቡድኖችም ተገኝተዋል ተብሏል። በዩናይትድ ኪንግደም አቃቢ ሕግ የመድፈርና ከባድ ወሲባዊ ጥቃቶች ቡድን መሪ የሆኑት ሲአማን ብሌክ እየተነጋገርን ያለንባቸው ወንጀሎች በዘመኑ ካየናቸው ሁሉ እጅግ የከፉ ናቸው ብለዋል። ራሷን አስቀድሞ እንደ ወንድ በኋላም እንደ ውሻ ትገልጽ የነበረች ታዳጊ ልጅ ወላጆቿን በመግደልና ለክፍል ጓደኞቿ ዘግናኝ ፎቶዎቹን በማጋራት ተከሰሰች። በኔዘርላንድስ ከፍተኛ ድንጋጤ የፈጠረ አንድ አስደንጋጭ ድርጊት ተፈጽሟል። ራሷን አስቀድሞ እንደ ወንድ በኋላም እንደ ውሻ ትገልጽ የነበረችው የ15 ዓመት ታዳጊ ልጃገረድ ወላጆቿን በቢላዋ ወግታ በመግደል የቤት ውሻቸውን በቢላዋ በማቁሰልና የፈጸመችውን ድርጊት የሚያሳዩ ዘግናኝ ፎቶዎችን ለክፍል ጓደኞቿ በመላክ ተከሳለች። ዘሰን እንደዘገበው በኔዘርላንድስ ግሮኒንገን የምትኖረው ይህች ታዳጊ አብዛኛውን ጊዜ ራሷን እንደ ውሻ ትገልጽ የነበረ ሲሆን በትምህርት ቤት ኮሪደሮች ውስጥ በአራት እግሯ እየተሳበች እያለቀሰችና እየጮኸች ትሮጥ እንደነበር ተጨንቀው የነበሩ የክፍል ጓደኞቿ ተናግረዋል። ዘገባዎቹ እንደሚያመለክቱት የአባቷና የእናቷ ስም ዮሃን ኤንዲቲንግና ማቲልዳ ዲመል የሚባሉ ሲሆን ሁለቱም የ53 ዓመት ዕድሜ ነበራቸው ተብሏል። ባለፈው ሳምንት በተፈጸመው በዚህ አሰቃቂ ድርጊት ሁለቱም 80 ያህል ቦታ በቢላዋ ተወግተው ተገለዋል። ታዳጊዋ አሰቃቂውን ድርጊቷን በፎቶ በመቅረጽ በሜርስታድ ከሚገኘው የቤተሰቦቿ ቤት ሆና በዋትስአፕ ለጓደኞቿ ልካላቸዋለች ተብሏል። አንድ ተማሪ ሁለቱም ወላጆቿ አይኖቻቸው እንደተከፈቱ መሬት ላይ ተኝተው ይታዩ ነበር። አባቷ ወለል ላይ ተኝቶ የነበረ ሲሆን እናቷ ደግሞ አልጋ ላይ ነበረች። ደምና ቢላዋ ይታይ ነበር ሲል ተናግሯል። ደች ኒውስ ከክፍል ጓደኞቿ ሰምቶ እንደዘገበው የልጅቷ ባህሪ ከቅርብ ጊዜ ወዲህ እንግዳ እየሆነ መጥቷል
ወጥቶ ነበር። አንዳንድ ተማሪዎች እንደ ወንድ እንድትጠራ ትፈልግ እንደነበር ሲናገሩ፣ ሌሎች ደግሞ ራሷን እንደ ውሻ ትቆጥር እንደነበር ተናግረዋል። ወደ ቀጣዩ እንለፍ። በህንድ ሁለንተናዊ የጾታ ትምህርት በቅርቡ በትምህርት ቤቶች ውስጥ ሊሰጥ እንደሆነ መንግስት ለጠቅላይ ፍርድ ቤት ማስታወቁን ይመለከታል። በህንድ ለረጅም ጊዜ በጾታ ትምህርት ላይ የነበረው የማህበረሰብ እገዳን በማንሳት ትምህርቱ በትምህርት ቤቶች መደበኛ የትምህርት ስርዓት ውስጥ አካል ለመሆን ተዘጋጅቷል ተብሏል። መንግስት ሰኞ ዕለት ለጠቅላይ ፍርድ ቤት እንደገለጸው በኮሚቴው የቀረበው ሁለንተና የጾታ ትምህርት ወይም ኮምፕሬሄንሲቭ ሴክስ ኤጁኬሽን በትምህርት ቤቶችና ኮሌጆች ውስጥ ለማካተት የተስማማ ሲሆን ከፍርድ ቤት እውቅና እንዳገኘ ትግበራው ይጀመራል ተብሏል። ይህ ሪፖርት ለጠቅላይ ፍርድ ቤት የቀረበው በፓኮሶ ህግ ስር በወንጀልነት የሚያስጠይቁትን የጨመሩ የመጡትን የአካለ መጠን ያልደረሱ ልጆችን እርግዝና ለመከላከል የሚያስችሉ መፍትሄዎችን ለማፈላለግ ፍርድ ቤት በሰጠው ትዕዛዝ መሰረት ነው ተብሏል። ይሁን እንጂ ትምህርቱ ልቅነትን በማስተማር በታዳጊዎችና ልጆች ስነምግባርና እድገት ላይ ጉዳት ያመጣል በማለት በመላው ዓለም በርካታ ወላጆችና የማህበረሰብ ክፍሎች ትምህርቱ በትምህርት ቤቶች ውስጥ መሰጠቱን በጽኑ እየተቃወሙት ይገኛሉ። ወደ ቀጣዩ እንለፍ። የፖላንድ ፕሬዝዳንት የሲቪል ጥምረትን በመፍቀድ የጋብቻን ክብር ዝቅ ያደርጋል ያሉትን የህግ ረቂቅ ውድቅ ማድረጋቸውን ይመለከታል። ፕሬዝዳንት ካሮል ናቭሮትስኪ ላላገቡ ጥንዶች ከጋብቻ ጋር ተመሳሳይ የሆነ ህጋዊ መብቶችን የሚሰጠውን ህግ የጋብቻን ተቋም ለመተካት ወይም በምትኩ ለመጠቀም ታስቦ የተዘጋጀ ነው በማለት ውድቅ አድርገውታል። የፖላንዱ ፕሬዝዳንት ካሮል ናቭሮትስኪ ያልተጋቡ አብረው የሚኖሩ ጥንዶች ህጋዊ የሲቪል ጥምረት እንዲመሰረቱ የሚፈቅደው የህግ ረቂቅን ውድቅ ያደረጉት ህጉ ለጋብቻ የተሰጠውን ልዩ ማህበራዊ ቦታ ያሳንሳል በሚል ምክንያት ነው። ቲቪቲ እንደዘገበው ህጉ ማንኛውም ጾታ ያላቸው ሁለት ታዋቂዎች የአብሮ መኖር ውል እንዲፈራረሙና ከጋብቻ ጋር ተመሳሳይ የሆነ ህጋዊ ጥቅሞችን እንደ የጋራ ግብር መክፈል፣ የጤና መድን፣ የህክምና መረጃ የማግኘት መብት እንዲሁም የውርስ እና የጥቅማ ጥቅም መብቶችን የሚያስገኝ ነው ተብሏል። ፕሬዝዳንት ናቭሮትስኪ እንደ የህክምና መረጃ ማግኘትና በሆስፒታል መጠየቅ ያሉ ተግባራዊ ችግሮችን ለመፍታት ያመች ዘንድ አነስተኛ ማሻሻያዎችን ለማድረግ ፈቃደኛ እንደሆኑ ቢገልጹም የቀረበው የህግ ረቂቅ ግን ከ200 በላይ ህጎችን የሚነካና እጅግ ሰፊ በመሆኑ በጓሮ በር በኩል የጋብቻን ተቋም ለመተካት ወይም በምትኩ ለመጠቀም የታሰበውን የሲቪል ጥምረት ስርዓት ማስገባት አልቀበልም ሲሉ አቋማቸውን ገልጸዋል። ወቅቱ ሲናገሩም ጋብቻ በመዝገብ ላይ የሚሰፍር ቀላል ጽሑፍ አይደለም። ጋብቻ የማህበራዊ ህይወት፣ የቤተሰብ፣ የልጆች የማሳደግና የብሔራዊ ማህበረሰባችን መሰረት ነው። ይህ ህግ ቀላል የቴክኒክ ማሻሻያ ሳይሆን በህገ መንግስቱ በግልጽ ጥበቃ የሚደረግለትን የቤተሰብ ተቋም ክብር የሚያሳንስ ነው ብለው ነበር። በሰሜን አይርላንድ ጽንስ በሚያስወርዱ ሆስፒታሎች ውስጥ መጸለይ የወንጀል ድርጊት ሊሆን ይችላል ተባለ። በሰሜን አይርላንድ የወጣው የፖሊስ መመሪያ እንደሚያመለክተው በጽንስ ማቋረጫ ክልሎች ውስጥ መጽሐፍ ቅዱስ መያዝ፣ ጥቅሶችን ማንበብ ወይም መጸለይ በሀገሪቱ የጽንስ ማቋረጫ ክልል ህግ መሰረት እንደ ወንጀል ሊቆጠር ይችላል ተብሏል። እንደ አውሮፓውያን አቆጣጠር በ2023 የወጣው የጽንስ ማቋረጫ አገልግሎቶች ደህንነታቸው የተጠበቁ ክልሎች ህግ ጽንስ በሚያስወርዱ ተቋማት ዙሪያ በ100 ሜትር የተጠበቀ ክልልን ደንግጓል። ህጉ የአገልግሎቱ ተጠቃሚዎች ላይ ተጽዕኖ ሊፈጥር፣ ሊከላከል፣ ሊያስተጓጉል ወይም ማስጨነቅንና ማሳቀቅን ሊያስከትል ይችላል ያለውን ማንኛውንም ድርጊት ይከለክላል ያለ ሲሆን ለፖሊስ አባላት የተሰጠው አዲሱ የፖሊስ መመሪያ እንደሚያስረዳው ደግሞ ለሃይማኖት አባቶች ለመንፈሳዊ አገልግሎት ወይም ለሃይማኖታዊ እንቅስቃሴዎች የተደረገ ምንም አይነት ልዩ መብት የለም ተብሏል። ህጉ እንደ መጽሐፍ ቅዱስ መያዝ ወይም ከግለሰቡ ቤተሰቦች ጋር በስምምነት መጸለይ ያሉ መንፈሳዊ ድርጊቶችን በክልል ቀጠና ውስጥ ከተከናወኑና አቅራቢያ የሚገኝ ሰው ላይ ተጽዕኖ ሊያደርጉ ይችላሉ ተብሎ ከተገመቱ ምርመራ ወይም ክስ ሊያስከትሉ ይችላሉ ተብሏል። ዘክርስቲያን ኢንስቲትዩት ዳይሬክተር ሲያራን ኬሊ እንደተናገሩት መመሪያው በሆስፒታሎች ውስጥ የሚደረገውን መደበኛ ክርስቲያናዊ አገልግሎት ለማስወገድ የተደረገ ያለ ሴራ ነው በማለት ገልጸው በወንጌል ስብከት ላይ የተሰነዘረ ቀጥተኛ ጥቃት ነው በማለት ተቃውመዋል። ፌስቡክና ኢንስታግራም ሱስ በማስያዝ እንደሚቀጡ የአውሮፓ ህብረት ገለጸ። ፌስቡክና ኢንስታግራምን የሚያስተዳድረው ሜታ የማህበራዊ ሚዲያ ገጾቹን ሱስ አስያዥ አሰራር ካልቀየረ በስተቀር ከፍተኛ የገንዘብ ቅጣት እንደሚጣልበት የአውሮፓ ህብረት አስጠንቅቋል። የአውሮፓ ህብረት ምክር ቤት ያደረገው ምርመራ የመጀመሪያ ደረጃ ውጤት እንደሚያሳየው ማህበራዊ ሚዲያዎቹ ማቆሚያ ለሌለው እይታ ወይም ስክሮል የሚያጋልጥ አሰራር አላቸው። ተንቀሳቃሽ ምስሎችን በራሳቸው ይሁንታ በማጫወት ወይም አውቶ ፕሌይንግ እና ተጠቃሚዎች ከቁጥጥር ውጭ በሆነ መንገድ በገጾቹ ላይ እንዲቆዩ ለማስገደድ ፍላጎታቸውን መሰረት ያደረገ ይዘት በመግፋት ተጠያቂ ተደርገዋል። የማህበራዊ ሚዲያ ገጾቹ በተለይም ልጆችንና ታዳጊዎችን ሱስ በማስያዝ ሲወነጀሉ ቆይተዋል።
ሜታ ጉልህ ማሻሻያ የማያደርግ ከሆነ በአመታዊ ዓለም አቀፍ ትርፉ ላይ የ6% ቅጣት እንደሚጣልበት የአውሮፓ ህብረት ገልጿል። የሜታ ቃል አቀባይ በምክር ቤቱ ድምዳሜ እንደማይስማሙ ለቢቢሲ ገልጸው ወጣቶችን ለመጠበቅ የወሰድናቸው ቁልፍ ማሻሻያዎችን ከግምት አላስገባም ሲሉ ምላሽ ሰጥተዋል። የአውሮፓ ህብረት ምክር ቤት እንዳለው ባደረገው ምርመራ መሰረት ማለቂያ የሌለው ይዘት በመልቀቅ አእምሮ ያለማቋረጥ መረጃ እንዲሰበስብ በማድረግ ለጤና እክል የሚዳርግ አሰራር ማህበራዊ ሚዲያዎቹ ዘርግተዋል። የአውሮፓ ህብረት የቴክኖሎጂ ኃላፊ ሄና ቬርኩነን ማህበራዊ ሚዲያዎች የአውሮፓውያንን አካላዊና አእምሮአዊ ጤና መጠበቅን ቅድሚያ ሊሰጡ ይገባል ብሏል። በተለይም ምሽት ላይ ልጆች ረጅም ጊዜ በማህበራዊ ሚዲያዎች እንደሚያጠፉ ጠቅሰው እንደ ሪልስ እና ስቶሪስ ያሉ ይዘቶች ከልክ ያለፈ ጊዜ በገጾቹ ላይ እንዲጠፋ እንደሚያበረታቱ ተናግሯል። ሜታ ያስቀመጣቸው የደህንነት ጥበቃ አሰራሮች በቂ አለመሆናቸውን ህብረቱ አስታውቋል። የአውሮፓ ህብረት የማህበራዊ ሚዲያ ቁጥጥሩን እንዲያጠናክር ከአባል አገራቱ ጫና እየተደረገበት ሲሆን ከ16 ዓመታት በታች ለሆኑ ታዳጊዎች የማህበራዊ ሚዲያ ክልከላ መጣልን ጨምሮ ሌሎችም የቁጥጥር እርምጃዎች መውሰድ እንዳለባቸው የገለጹ አገራትም አሉ። ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው ለዕለቱ ያዘጋጀንላችሁ የማራናታ ዝግጅት ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ፕሮግራም ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክቡራትና ክቡራን ተመልካቾቻችን የማራናታ ፕሮግራማችን እንዲያያለ ወደ እናንተ መድረሱን ቀጥሏል። ዜና ማራናታን ተከታትለን ተመልሰናል። ብዙ ቁም ነገር በተለይ ከመጨረሻው ዘመን ጋር በተገናኘ እንዳገኛችሁበት ተስፋ እናደርጋለን። አሁንም ፕሮግራማችን ይቀጥላል። ተመልካቾቻችን ባለፈው ሳምንት ካለባበስ ጋር በተገናኘ ለተመልካቾች ያጋራነው ፕሮግራም ነበረ። ብዙዎች በጣም ተደስተዋል። ብዙ አስተያየት እየሰጡ ነው። ሶሻል ሚዲያችንም ላይ በስልክም እና ብዙዎቻችሁን የነካ ፕሮግራም ሆኖ አግኝተነዋል። ወደፊት ደግሞ ይችኛዋ ትንሽ አነስ አድርገን ነው ከጊዜም አንጻር ያቀረብነው ሰፋ ባለመልኩ ወደ እናንተ ጠንከር ባለመልኩ የተለያዩ ዶክመንተሪዎችንም ጨምረን የምናቀርብ ነው የሚሆነው። ዛሬ ግን ፓስተሩን እንደ ኢየሱስ የሰቀለ አንድ በእስር ቤት ያለ ምስክርነት ከጋዜጠኛዋ ጋር ያደረገውን ቆይታ በተመለከተ ወደ ተመልካቾች እናደርሳለን። ይህ ሰው እንግዲህ ወንጀለኛ ነው። ፓስተሩን ገሎ ነው ወደ እስር ቤት የገባውና 14 ፓስተሮችን በተመሳሳይ መልኩ ለመግደል እቅድ መያዙንም ከጋዜጠኛዋ ጋር ባደረገው ቆይታ ሲናገር ነበረ። በጣም ለየት ያለ ምስክርነት ነው። መሲ የሰውየው በራሱ እምነት ለእግዚአብሔር ካለው ቅናት ተነስቶ ሊወስዳቸው ከነበሩ ብዙ እርምጃዎች ውስጥ አንዱን ተግባራዊ ያደረገበት ነው። በእርግጥ በወንጀል ታሪክ ውስጥ የመጀመሪያው አይደለም። በተደጋጋሚ በወንጀል ታሪክ ውስጥ ያለፈ ሰው ነው። ግን ለእግዚአብሔር ካለው ቅናት የተነሳ ፓስተሮቹ እምነት ትክክል አይደለም፣ እነሱ መወገድ ነው ያለባቸው፣ ለራሳቸውም ለቤተሰባቸውም የሚጠቅመው አይደለም በሚል ነው እንግዲህ እና እኔ የገረመኝ ያው ወንጀሉ የሚሰቀጥጥ ቢሆንም አግባብነት እንደሌለው ቢታወቅም ግን ሰው ለኔ ብሎ ትክክለኛ ብሎ ለሚያምንበት ነገር ለእግዚአብሔር ከቀናው ቅናት አንፃር ሮንግሊ በሆነ መንገድ ቢያደርገውም ቅናቱና የሚሰጠው ምላሽ ላመነበት ነገር የሚሆነውን ነገር ሳስብ በጣም ነው የገረመኝና እኛ ምን ያህል ለዳንበት እውነት የዚህን ያህል ሰውየው ሰውን ፓስተሮችን ለመግደል የሄደበትን ቅናት የሄደበትን ብዙ አይነት የጥፋት መንገድ እኛ ለመልካም ምን ያህል እናውለዋለን የሚለው ነገር እሱ በጣም ነበር እየገረመኝ የነበረውና ተራ ሰው አይደለም፣ የእምነት ሰው ነው። እምነቱ እንዲቀጥል እምነቱ ትክክለኛ እንደሆነ የሚያምን ሰው ነው። ነገር ግን ያው ባልተገባ ሁኔታ 14 ፓስተሮችን ታርጌት አድርጎ ባለትዳር የሆኑትን ትቶ ከትዳር ውጭ ያለውን አንዱን ፓስተር የገደለና እንደ ኢየሱስ ደግሞ ሊሰቅለው እንደሞከረ እንዳደረገ ከዛ በኋላ በእስር ቤት ሆኖ የሰጠውን ቃለ ምልልስ ነው። ነገር ግን እኛ ለመልካም ነገር የዚህን ያህል ምን ያህል ቅናት ውስጥ ምን ያህል የዚህን ያህል ልቡ አለን ፓሽኑ አለን የሚለው ነገር ትልቅ ትምህርት ነው የሰጠኝ። እውነት ነው መሲ፣ አንተ እየተናገርክ እንደው ይሄ ሰው ወደ ጌታ ቢመጣ
ቢያምን አስበው ምን አይነት ስራ ሊሰራ እንደሚችልና ከአማርኛ ቲዩብ ነው ይሄንን ምስክርነት ያገኘ ነው። ከታች ኮሜንቶችን እያነበብኩ ነበረ እና እንደ ወደ ጌታ ቢመጣ እያሉ ዊሽ የሚያደርጉ ሰዎች ብዙዎች ነበሩ። እንደ ወደ ጌታ ቢመጣ የኛ ምኞት ነው። ነገር ግን ይህ ሰው እግዚአብሔር ብቻ ነው አምላክ ኢየሱስ የሚባል ስም የሚጠራበትን ቸርች እየመረጠ ፓስተሮችን እየመረጠ የሚገል ሰው ነው። እንግዲህ አንድ ሰው ገሎ ከዚያ በኋላ መኪና ሰርቆ እየሄደ ባለበት ነው የተያዘው። ሙሉ ምስክርነቱን እንደሚከተለው ወደ እናንተ እናደርሳለን። ብዙ እንደምትማሩበት ተስፋ እናደርጋለን። ተከታትለን እንመለሳለን። መልካም ጊዜ። እስኪ ያስቡት፣ አንድ ሰው የሰላም ሰባኪን የሃይማኖት አባትን በገዛ ቤቱ ውስጥ በአሰቃቂ ሁኔታ ገሎ አስክሬኑን ግድግዳ ላይ በሚስማር ቸንክሮ ይሰቅለዋል። በዚህ የሃይማኖት አባት ራስም ላይ የእሾህ አክሊል ይደፋበታል። ፖሊስ ይህንን አረመኔያዊ ወንጀል የፈጸመውንም ሰው በቁጥጥር ስር ሲያውል ግን እንደምታስቡት አልሆነም። ይልቁንስ ይህ ወንጀለኛ በማልቀስ ወይም በመጸጸት ፋንታ ፊቱ ላይ በሚያሳቅቅ ፈገግታ እንዲህ ይላል፣ እኔ ነፍሰ ገዳይ አይደለሁም፣ እኔ ሰማዕት የሆንኩ ቅዱስ ሰው ነኝ አለ። ይህ ቃለ መጠይቅ እጅግ በጣም የሚያስጨንቅና ሰላምን የሚነሳ ነው። ዲያብሎስ ራሱ በሰው አምሳል ተመስሎ የሰጠው ቃለ መጠይቅ እስኪመስል ድረስ እጅግ በጣም ያሳዝናል። ሙሉ የእስር ቤት ቃለ መጠይቅ። ይህ ሰው በደም የጻፈው ሊገላቸው የሚፈልገውን 14 ፓስተሮች ስም በሞት ዝርዝሩ ላይ ጽፏል። ከመጀመሪያው የገደለው መጋቢ በኋላ ሰለባ የሆኑ 14 ሰዎች ነበሩ። ቀጥሎ ሊያድናቸው የነበሩት እነማንን ናቸው? ለምንድነው እነዚህን መጋቢዎች ሊገላቸው አልፎም ሊሰቅላቸው የፈለገው? በዛሬው ቪዲዮአችን በሰውየው አስፈሪ አስተሳሰብና በስተጀርባው ባለው እውነተኛ ታሪክ ውስጥ አብረን እንጠልቃለን። እስከ መጨረሻው ሰከንድ ድረስ አይናችሁን ከስክሪኑ ላይ እንዳትነቁ፣ ምክንያቱም እያንዳንዱ ቃል ከአእምሮ በላይ ነው። Hi, Mr. Steve. How are you? I'm good. How are you doing? Did you kill Pastor Bill Shanneman? Yes. Why? በመጀመሪያ ይህ ወንጀለኛ ከውጪ ጋዜጠኛዋ ወዳለችበት በእጆቹና በእግሮቹ ላይ ረጃጅም ካቴናዎችን አስሮ ሰላማዊ ሰው መስሎ እየተራመደ ገባ። ጋዜጠኛዋ ሰላምታውን አቀረበችለትና የመጀመሪያውን ጥያቄ እንዲህ ስትል ጠየቀች። Did you kill Pastor Bill Shanneman? Yes. Why? ፓስተር ቢል ሻኖንን ገድለዋል ወይስ አልገደልከውም? ነፍሰ ገዳዩም ቀለል አድርጎ ምንም አይነት ጸጸት አይኖቹ ላይ ሳይታይ እንዲህ ብሎ ይመልሳል፣ አዎ ገድየዋለሁ። ጋዜጠኛዋም ለምን ገደልከው አለችው። እሱም ምላሽ መስጠት ጀመረ። ያው እንግዲህ የገደልኩበት ምክንያት ረጅም ነው፣ ነገር ግን ባጭሩ ልንገራችሁ። ያህቫ የሚለው የእግዚአብሔር ስም ነው። ባጭሩ የእግዚአብሔርን አምላክነት የሚገልጸው ከእግዚአብሔር ስሞች መካከል አንዱ የሆነው። የዚህ ዘመን ፓስተሮች እና መጋቢዎች ግን የተሳሳተ ነገር ይናገራሉ። ምክንያቱም ደግሞ ከያህቫ ውጪ አምላክ እንዳለ አድርገው ያወራሉ። ኢየሱስ ክርስቶስ ልጁ እንደሆነ ይናገራሉ። ኢየሱስ ክርስቶስም አምላክ እንደሆነ ይናገራሉ። ይህ ግን ልክ አይደለም። እግዚአብሔር እንደዚህ አላዘዘም። እግዚአብሔር እንዳዘዘው ከሆነ እግዚአብሔር ራሱ ብቻውን አምላክ ነው። ታዲያ ሰዎች ኢየሱስ ክርስቶስም አምላክ ነው ማለት ሲጀምሩ የእግዚአብሔር ሕግ እየተጣረሰ ይመጣል። ኢየሱስ ክርስቶስ አምላክ አይደለም። ለምሳሌ በእስራኤል ውስጥ 13 ነገዶች አሉ። ልክ እንደዚህ የኔም ዓላማ የነበረው 13 መጋቢዎችን ወይም ደግሞ አገልጋዮችን ለመግደል ነበር። ብዙ ሰዎች መጽሐፍ ቅዱስን ሲያነቡ ስተዋል። ምክንያቱም የእግዚአብሔር ልጅ መባል የሚችለው አዳም ብቻ ነው። ምክንያቱም እግዚአብሔር በእጆቹ የሰራው አዳምን ብቻ ነበር። ያው እኔ የራሴን ፍርድ መስጠት ነበረብኝ። ምክንያቱም ሰዎች በብዙ ሁኔታ እግዚአብሔርን እያሳዘኑ ይገኛል። አዎ በእርግጥ የተለያዩ አይነት ኃጢያቶች አሉ። አብዛኞቹ ሰዎች እነዛ ኃጢያት ውስጥ ተጥለቅልቀው ገብተዋል። እነዚህን ሰዎች መቅጣት ያለበት አንድ ሰው ነበር። ስለዚህ እኔም ስራውን ተቀበልኩት ብሎ እንደተናገረ ጋዜጠኛዋ መለሰችና ግን እኮ
ሰውን መግደል ወይም ደግሞ ነፍስ ማጥፋትም ትልቅ የሆነ ኃጢአት ነው አለችው። እሱም ቀጠለ፣ አዎ ምናልባት ኃጢአት ልትዩ ትችላለሽ፣ ነገር ግን ሰዎች ራሳቸው ከእግዚአብሔር ውጪ ስለ ኢየሱስ ክርስቶስ ሲሰብኩ ማየት ለኔ ያናድደኛል። እግዚአብሔር ራሱ ከሱ ውጪ የሚሰብኩትን ሰዎች ግደሏቸው ብሎ አዟል። ምክንያቱም እግዚአብሔርን የሚያስከፋ ነገር ነው። ሰዎች ኢየሱስ ክርስቶስ አምላክ ነው ሲሉ ያበሳጨኛል። ታዲያ ይህንን ሐሳብ በዋነኝነት የሚያነሱት ደግሞ እነዚሁ አገልጋይ ተብለው የተሾሙ ሰዎች ናቸው፣ አስተማሪዎች። ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ብለው ማመን የለባቸውም። በእርግጥ የኔ ዕቅድና ዓላማ የነበረው ይሄኛውን ፓስተር መግደል ብቻ ሳይሆን ከሱ በተጨማሪ 14 ፓስተሮችንም የመግደል ሐሳብና ዓላማ ነበረኝ። በመላው ሀገሪቱ ላይ ለሚገኙ 14 ሰዎች ይህንን ወጥመድ አጥምጄላቸው ነበር። ውስጤ ያለው መንፈስ እየመራኝ ማን ማንን ማጥቃትና ማን ማንን መግደል እንዳለብኝ የመስዋዕቶቹን ፓስተሮች ጭምር መንፈሴ ነግሮኝና አዞኝ ነበር። በመጀመሪያ በተወለድኩበት ከተማ ያገኘሁት ቤተክርስቲያን ነበር የገባሁት። የቤተክርስቲያኑ ስም የክርስቶስ ቤተክርስቲያን የሚል ነበር። ታዲያ እኔም ወዲያውኑ በጭንቅላቴ ውስጥ የመጣው የክርስቶስ ቤተክርስቲያን ሊኖር አይገባም የሚል ነው። ይልቁንስ የያህፓ ቸርች ብቻ ነው ሊኖር የሚገባው። ለረጅም ጊዜ በዛ ቤተክርስቲያን ዙሪያ ቁጭ እያልኩኝ የቤተክርስቲያኑን መሪ እከታተል ነበር። ቤቱ ድረስ እከተለዋለሁ። እኔም የመግደያ ጊዜ እንደደረሰ ሳውቅ ይህንን መጋቢ ቤቱ ድረስ ተከተልኩት። ከመኪናው ሲወርድ 2 ሴቶች ሊቀበሉ ወደ መኪናው መጡ። በእርግጥ የኔ ዓላማ ከፓስተሮቹ ውጪ ማንንም ሰው የመግደል ፍላጎትም ሆነ ዓላማ የለኝም። ታዲያ ይህ መጋቢ ከመገደል ያመለጠው ልጅና ሚስት ስላለው ብቻ ነበር። እኔም ወዲያውኑ ዓላማዬን ብቸኛ የሆነ ፓስተር ወይም መጋቢ ላይ አደረኩኝ። ታዲያ በዚህ ሁኔታ ነበር የገደልኩትን ፓስተር ቤተክርስቲያን ማግኘት የቻልኩት። ተከታትዬ ስመለከትም ይህ መጋቢ ብቻውን ይኖር ነበር። ለኔ ዓላማ እጅግ በጣም ይመቻል። ጠያቂዋም እንዲህ አለች፣ ታዲያ ከዚህ በፊት ከገደልከው ከፓስተር ቢል ጋር ምንም አይነት ግንኙነት ወይም ደግሞ አውረታችሁም አታውቁም አለችው። እሱም መለሰ፣ ምንም አይነት ግንኙነት አድርገን አናውቅም። ከዚህ በፊት ፊት ለፊት እንኳን አውርተንም በስልክም ሆነ አውርተን አናውቅም። ሲጀመር እኔም ከነሱ ጋር ምንም አይነት ግንኙነት አልፈልግም ነበር። ጠያቂዋም መለሰችና ግን እኮ ፓስተር ቢል ምንም አላደረገም፣ ንጹህ ሰው ነበር አለችው። እሱም ቀጠለ፣ ንጹህ ሰው? እሱ ባንቺ እይታ ነው። በእኔ እይታ ግን ይህ ሰው ከባድ ወንጀለኛ ነው። ፍርድ ይገባው ነበር፣ ፍርዱን ሰጠሁት። ምክንያቱም ይህ ሰው ኢየሱስ ክርስቶስን ለሕዝቡ ያስተዋውቅ ነበር። ሰዎችን እኮ ኢየሱስ ክርስቶስን ተቀበሉ፣ በኢየሱስ ክርስቶስ እመኑ፣ እሱ ኃጢአታችሁን ይሽርላችኋል፣ ወደ ሰማይም ትሄዳላችሁ እያሉ ማስተማር ስህተት መስሎ ነው የሚታየኝ። ይህን ትምህርት ስሰማ መንፈሴ ይረበሻል። ጠያቂዋም ቀጠለች፣ ታዲያ አሁን እግዚአብሔር አምላክ አሁን የሰራኸውን ኃጢአት ይቅር የሚልህ ይመስልሃል? እሱም ያለምንም ጥርጣሬ አዎ በሚገባ ሙሉ ኃጢአቶችን ይቅር ይላል። እሱ በእርግጥ የሚምር አምላክ ነው፣ የሚወድ አምላክ ነው። ስለዚህ እስካሁን የሰራኋቸውን ኃጢአቶችን ይቅር እንደሚለኝ አውቃለሁ። ይህንን ደግሞ እንዳደርግ እሱ ራሱ ገፋፍቶኛል አለ። ጠያቂዋም ቀጠለች፣ አንተ አሁን ሰዎችን እየገደልክ ከሆነ ወይም ደግሞ ብዙ ሰዎችን ሌሎች ሰዎችን ለመግደል ዓላማ ካለ እንዴት እግዚአብሔር ይቅር ይለኛል ብለህ በሙሉ ልብነት ተናገርክ ብላ ጠየቀች። እሱም መለሰ፣ ያው የእስራኤል ሕዝብን ከክፋት መመለስ እግዚአብሔር ከሰጠን ትእዛዛት አንዱ ነው። ለዚህ ነው እኔ የእግዚአብሔርን ሥራ የምሰራ ሰው ነኝ። ጠያቂዋም መለሰችና እስኪ ቢልን ወይም ደግሞ መጋቢ ቢልን እንዴት እንደገደልከው ንገረን ብላ ጠየቀችው። እሱም መለሰ፣ ያው በመጀመሪያ ከቤተ ክርስቲያን ሲወጣ ተከታተልኩትና ቤቱ ድረስ በመኪና ሄድኩኝ፣ ተከተልኩት። በደንብ አጣርቼ ብቻውን እንደሚኖርም አወቅኩኝ። ይህንን እርግጠኛ እንደሆንኩኝ ተመልሼ ወደምኖርበት አካባቢ ቤት ሄድኩ። ምክንያቱም መሳሪያ ያስፈልገኛል አለ አይደለ? የእሱን ነፍስ የምነጥቅበት መሳሪያ ግዴታ ያስፈልጋል። ይህኛውን የመጀመሪያ መስዋዕት የማደርገው ለቢንያም ነገዶች ነው።
የእስራኤል ነገዶች መካከል ከሆኑ ለቢንያም ወገን የተደረገ መስዋዕትነት ነው። ከዚህ በኋላ ለመግደል ያዘጋጀሁትን መሳሪያ ሽጉጥ ይዤ ወደ ቢል ሃውስ እሁድ ማታ ላይ ተጓዝኩ። በቤቱም ገድዬ ለመግደል አልከበደኝም ነበር። በእርግጥ ትንሽ ቢታገለኝም እኔ ግን ልገለው ቻልሁኝ። ከዛ በኋላ ግዴታ ለቢንያም ነገድ መሰቀል ስለነበረበት ግድግዳ ላይ እጆቹን በስቼ ሰቀልኩት። ያው ከዚህ በፊት የወንጀል ልምድ ስላለኝ ብዙ አልከበደኝም ነበር። ወዲያውኑ ጉዳዩን ለመፈጸም ችያለሁ። ብዙ ደም እንዲኖር አልፈለኩም ነበር። ነገሩን ቶሎ ማጠናቀቅና ብዙ ደም ሳይነካኝ ለመጨረስ ነበር ሐሳቤ። ይህን ሰው ላሰቃየው ወይም ደግሞ ላጎሳቁለው አልፈለኩም። ህመሙ እንዳይጻናበት ወዲያው ልገለው ስለፈለኩኝ ነበር። ሽጉጥም ለመጠቀም አላስፈለገኝም ነበር፣ ግን አፍኛው ነበር የገደልኩት። ከዚህ በኋላ ከራሴ ይዤው በመጣሁት ድሪልና የተለያየ መሳሪያዎች የዚህን ሰውዬ እጆች ከግርድዳ ጋር አጣበቅኩት። ያው ልክ በመስቀል አይነት ሁኔታ እንዲሆን አድርጌው ነበር። ጭንቅላቱ ላይ ደግሞ የሆነ ዘውድ የሚመስል ነገር አሳረፍኩ። ከላዩም ላይ በዕብራይስጥኛ ቋንቋ የቢንያም ነገድ ብዬ ጻፍኩበት። በቀኝ ጆሮም ላይ ያፋ ብቻ ነው አምላክ ብዬ አንጠለጠልኩበት። እንዲሁም ትንሽ ደም የበዛብኝ እዚህ ላይ ነው። ምክንያቱም ከቤቴ ሰርቼ በሄድኩት በተቀጣጠሉ የኤሌክትሪክ ሽቦዎች ነበር ይህንን ጽሑፍ የጻፍኩት። ጆሮም ላይ በግድ በስቼ አስገባሁት። ይህን ያደረግኩበት ምክንያት ያው ኢየሱስ አምላክ ነው ብሎ ያሰበው አይነት ሞት እንዲያገኝ ነበር። ያው መልእክቴን ያስተላለፍኩት ይህ ሰው የሚናገረው ነገር እግዚአብሔር ያለው ነገር አይደለም የሚለውን ለማሳወቅ ነው። ያው የትኛውም ሰው በድንገት ወደ ቢል ቤት ቢገባና ፊት ለፊት ቢል ተሰቅሎ ተንጠልጥሎ ሲያይ እጅግ በጣም እንደሚደነግጥ ምንም ጥርጣሬ የለውም። በእርግጥ በቢል መሞት የተወሰነ ያክል ረክቻለሁ ማለት ይቻላል። ነገር ግን ጉዳዩ ገና ነው። ምክንያቱም ብዙ የዚህ አይነት ቅጣት የሚያስፈልጋቸው ሰዎች ሞልተዋል። እግዚአብሔር ለኔ ልክ እንደ አባቴ ነው። እቆረቆርለታለሁ፣ አስብለታለሁ። እንደዚህ የሚያደርጉ ሰዎች ደግሞ ቅጣታቸውን ማግኘት አለባቸው ብዬ አስባለሁ ብሎ ተናገረ። ጋዜጠኛዋም ወዲያው መለሰች፣ ያው ቤተሰብ እንዳለህ አውቃለሁ። ቢልም ደግሞ ልክ እንዳንተው ቤተሰቦች አሉት። ታዲያ ስትገለው ቢል ቤተሰቦቹ ምን ይሰማቸዋል ብለህ ለጥቂት እንኳን አላሰብክም ብላ ጠየቀችው። እሱም መለሰ፣ አዎ ቤተሰቦች እንዳሉት ቤቱን አይቶ መገመት አይከብድም። ግን ደግሞ ለቤተሰቦቹም ውለታ እንደዋልኩላቸው አስባለሁ። ምክንያቱም ከተለያዩ ስህተት ትምህርቶች ገላገልኳቸው። እንደሱ ያሉ ሐሰተኛ አስተማሪዎችን ከመከተል ገላገልኳቸው። እውነቱን ለመናገር ቢልን ስለገደልኩት ምንም አይነት ጸጸትም ሆነ ሐዘን ውስጥ የለም። ለቤተሰቦቹም ቢሆን አላዝንላቸውም። እሱ ልክ የኔን አባት እንዳላከበረው ሁሉ እኔም እነሱ አባት ብለው የሚጠሩትን ሰው ወስጄባቸዋለሁ። ልጆቹም ቢሆን ብዙም አያስፈልጋቸውም። እኔ አባቴ ብዬ የምጠራው እግዚአብሔርን ነው። ምናልባት በስጋ የወለደኝ አባቴ በሕይወት አለ። ነገር ግን እሱን አይደለም አባቴ የምለው። አባቴ ብዬ የምጠራው እግዚአብሔርን ነው። እንደዚህ ያሉ ሐሳቦችን ከ9 ዓመት በፊት ነበር መለማመድ የጀመርኩት። በድንገት ከ9 ዓመት በፊት በታሰርኩበት ክፍሌ ውስጥ ከላይ ከሰማይ ሰንጥቆ አንድ ብርሃን ሲገባ ተመለከትኩኝ። ከዛ ቀን ጀምሮ በቃ ቀና ስለ የዳዊት ኮከብ ይታየኛል። ይሄ ደግሞ የእግዚአብሔር ዓላማ ነው። ያው እግዚአብሔር አሳልፎ እንደማይሰጠኝ አውቄ ነበር። እግዚአብሔር መቼም ቢሆን እንድገደል እንደማያደርገኝ አውቃለሁ። ለዛም ነው በድፍረትም አውራው። ከፓስተር ቢል ቤትም እንደወጣው ወደ ሁለተኛ ኢላማዎቼ ጋር ነበር የሚሄደው። እነርሱ ጋርም ሲሄድ የሚያስፈልጉኝን ዕቃዎች በሙሉ ይዤ ሄጃለሁ። የጆሮ ጉትቻ፣ እጃቸው ላይ የምቸነክራቸውን ሚስማሮች፣ እንዲሁም ደግሞ ጭንቅላታቸው ላይ የማስቀምጣቸውን ዘውድ የሚመስሉ ነገሮች አዘጋጅቻለሁ። ያው ጭንቅላታቸው ላይ የሚደረገውን ዘውዶች የምሰራው ጫካ ሄጄ የተለያዩ ሾሃማ ዛፎችን ወይም ደግሞ አበባዎችን እየቀነጠስኩኝ የሾህ አክሊል ወይም ጉንጉን ነበር የምሰራላቸው። በራሴ እጅ ነው የምሰራው። ታዲያ ከአንድም 2 ኢላማ ያደረግኳቸው ሰዎች ነበሩ። ቀጣዩ ኢላማዎቼ እነሱ ነበሩ። ምንም ቀን ሳልፈጅ በነጋታው የመግደል ሐሳብ ነበረኝ።
ታዲያ ከፓስተር ቢል ቤት ስወጣ መኪናውን ይዤ ነበር የወጣሁት። መኪናውን ይዤ ከወጣሁ በኋላ ቀጥታ ሁለተኛው መጋቢ ጋር ነበር የሄድኩት። እንዳጋጣሚ ሆኖ ከቤቱ ሲወጣ እያየሁት ነበር። ከኋላው ሆኜ በፍጥነት እየተከተልኩት ነበር። በዚህ መሃል ነበር ድንገት የፖሊስ ሳይረን ሰማው። እነዚህ ፖሊሶች እኔን እየተከታተሉኝና እየፈለጉኝ ነበር። ወዲያውኑ ከነሱ ለማምለጥ ብዬ ወደ ተራራ ላይ ወጣው። መኪናውንም እዛው ጥዬ ሮጬ አመለጥኳቸው። በድጋሚ ረጅም ጉዞ በእግሬ አድርጌ የመሸኩበት ስፍራ ደረስኩ። አሁንም ኢላማዬ የነበሩት እነዚህ ሁለት ሰዎች ነበሩ። ሌላ ምንም አይነት እቅድም ሐሳብም የለኝም። የሚያሳዝነው ግን ስከተለው የነበረው መጋቢ ከቤተ ክርስቲያን ወጥቶ እቤቱ እስኪሄድ ድረስ እየጠበቅኩት ነበር። ስከታተለውም የነበረው ወደ ቤቱ እስኪሄድ ድረስ ነበር። ነገር ግን ቤቱን እንደዚህ በቀላሉ ማግኘት አልቻልኩም ነበር። ምክንያቱም በድንገት ፖሊሶች መሃላችን ገቡብን። በሚያሳዝን ሁኔታ የተያዝኩበትም ምክንያት ይህንኑ ፓስተር ለመከተል በድጋሚ መኪና በምሰርቅበት ሰዓት የመኪናው ባለቤቶች ለፖሊስ ጥቆማ አድርገው በጂፒኤስ አማካኝነት ተገኘው። ከዚህ በተጨማሪ ግን ልገለው ከነበሩት መጋቢዎች መካከል ወይም ደግሞ መስዋዕት ከሚሆኑት መጋቢዎች መካከል አንዱ የተጠመቅኩበት ቤተክርስቲያን ውስጥ ያጠመቀኝ ሰው ነበር። የተጠመቅኩበት ስፍራ ያለኔ ፍላጎት የ3 ዓመት ልጅ እያለው በወላጆቼ አስገዳጅነት ነበር። መጠመቅ አልነበረብኝም። በእነሱ ምክንያት ነው ሳልፈልግ የተጠመቅኩት። ምክንያቱም በመጠመቅ በፍጹም አላምንም። ከዛ ባለፈ ግን በአሜሪካ ውስጥ በሚገኙ የተለያዩ ስቴቶች ወይም ክልሎች ውስጥ ያጠመድኳቸው ሰዎች ነበሩ። በላስ ቬጋስ፣ በናቫዳ፣ በፖርትላንድ፣ በሲያትል፣ በዋሽንግተን፣ ሞንታና፣ ሚሽገን፣ ኒውዮርክ 2 ሰው ነበር። ኖርስ ካሮላይና፣ ሻርለት፣ አላባማ፣ ቴክሳስ እንዲሁም የተለያዩ የአሜሪካ ክልሎች ውስጥ እየዞርኩኝ አጠምዳቸው የነበሩት ሰዎች ነበሩ። አሁንም ይህ ዓላማዬ እንዳለ ነው። መቼም ቢሆን አልተውም። እግዚአብሔር አባቴ እንደሰጠኝ የስልጣን መሰረት ልክ ከዚህም ስወጣ እያንዳንዱ ኢየሱስ ክርስቶስ አምላክ ነው የሚሉትን ሰዎች እገላቸዋለሁ። እሱ ብቻ ሳይሆን ደግሞም እነዚህን ሰዎች ቤተ ክርስቲያን በሙሉ አቃጥላቸዋለሁ። ጠያቂዋን መለሰችለት። ይህንን እኮ እስካሰብክ ድረስ እድሜ ዘመንህን በሙሉ በእስር ቤት ውስጥ ነው የምታሳልፈው ብላ ነገረችው። እሱም መለሰ፣ ያው እሱ አንቺ ይመስልሻል እንጂ ዋናው ነገር እሱ አይደለም። እግዚአብሔር እኔ ላይ ምንም እንዲሆን አይፈልግም። ለዛ ነው ዳኞች ጋር እንኳን ስቀርብ ለምን የሞት ፍርድ አትሰጡኝም እላቸዋለሁ። እነሱ ግን በፍጹም አይሰጡኝም። ምክንያቱም እግዚአብሔር ልጁን አሳልፎ አይሰጥም። እኔ የእግዚአብሔር ልጅ ነኝ። እግዚአብሔር ደግሞ እኔ እንድሞት አይፈቅድም። ገና ብዙ ያዘዘኝ ስራዎች አሉ። ጠያቂዋን መለሰችና ያው የሞት ፍርድ እኮ ከተሰጠህም ወዲያውኑ ያ የሞት ፍርድ ተፈጻሚነት አያገኝም አለችው። እሱም መለሰ፣ አይ እኔ ወዲያውኑ ገለው እንዲሞክሩ ነው የምፈልገው። ማንም ሰው ግን በእኔ ላይ ስልጣን የለውም። ከዚህ ዓለም ላይ ክፋትን እና አባቴን የሚያበሳጩ ነገሮችን የሚያደርጉ ሰዎች ላይ ፍርድን ይዤ መምጣቴ የማይቀር ነው። ሰዎች እኔን የመንካት ሐሳብ ደግሞ ካላቸው አባቴ ይቆጣል፣ ይገላቸዋል። እዚህ ምድር ላይ ገና ብዙ የሚመጣ መዓት ውርጅብኝ አለ። ጠያቂዋም ቀጠለችና አንተ ግን ራስን ጨካኝ ነኝ ብለህ ታስባለህ ብላ ጠየቀችው። እሱም መለሰ፣ ምን አይነት ጥያቄ ነው? እኔ በፍጹም ጭካኔ የለብኝም። ጨካኝ ሰው አይደለሁም። ያው ሰዎች የቢልን ሞት አይተው ብቻ እኔን ሊፈርዱብኝ ይፈልጋሉ። ነገር ግን እኔ ጨካኝ ሰውኛ አይደለም። ራሴን ማየው ልክ እንደ ሰማዕት አድርጌ ነው። ምናልባት በአንቺ አስተያየት እኔ የፈጸምኩት ነገር ትልቅ ኃጢአትና ሰውን መግደል ሆኖ ሊታይሽ ይችላል። አዎ አትግደል ተብሎ ተጽፏል። ነገር ግን ለኔ ውስጤ መንፈሴ ራሱ የነገረኝን ነገር ነው ያደረኩት። ያን ደግሞ በማድረጌ እግዚአብሔር የሚናደድብኝ ወይም የሚቆጣኝ እንዳልሆነ እርግጠኛ ነኝ። እኔ እግዚአብሔር የሰጠኝን ሕግ ብቻ እከተላለሁ። ያንን ሕግ በመከተሌ ማንም ሊፈርድብኝ አይገባም።
ይህንን ያደረኩበት ምክንያት ደግሞ በተደጋጋሚ ሰዎች ይህንን ችግር እየፈጠሩ እየመጡ ስለሆነና እኔ ራሴ ይህንን ነገር መፍታት አለብኝ ብዬ ስላሰብኩ ነው። እንግዲህ የሚቃወሙ ሰዎች ሊኖሩ ይችላሉ፣ ነገር ግን ልረዳቸው አልችልም። ምክንያቱም እኔ የተባልኩትንና የታዘዝኩትን ነገር ብቻ ነው ያደረኩት። አሁንም ቢሆን ከእግዚአብሔር ውጪ ኢየሱስ ክርስቶስን የሚከተሉ ሰዎች ካሉ የእግዚአብሔር አምላክን የመጀመሪያ ትእዛዛት በመሻራቸው ምክንያት ቅጣታቸው ሞት ይሆናል። እነዚህ ሰዎች በግልጽ በሞት ሊቀጡ ይገባል። አሁንም ቢሆን አንቺንም ጨምሮ አባቴን የምትቃወሚ ከሆነና ከአባቴ ውጪ ኢየሱስ ክርስቶስን አመልካለሁ የምትይ ከሆነ ግድግዳ ላይ ለጥፌ እገልሻለሁ፣ እሰቅልሻለሁ። ከዚህ ቅጣት ማንም ሰው አያመልጥም። ወዳጆቼ የዛሬው ታሪክ ዝም ብሎ የአንድ ነፍሰ ገዳይ ታሪክ አይደለም። ይህ ታሪክ ጠላት ሰይጣን የሰው ልጅን አእምሮ እንዴት በሐሰት መገለጥ በትዕቢትና በጭካኔ መንፈስ ሊያሳውረው እንደሚችል ትልቅ ማሳያ ነው። ቃሉ በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ፣ የቅድስና መልክ አላቸው፣ ኃይሉን ግን ክደዋል እንደሚል ይህ ገዳይ የእግዚአብሔርን ትእዛዝ እየፈጸመ እንዳለ ቢያምንም በውስጡ የነበረው ግን ፍጹም የጨለማና የዲያብሎስ የጥልቁ መንፈስ ነበር። እግዚአብሔር አምላክ የፍቅር የሰላምና የይቅርታ ቸር መሐሪ አምላክ ነው። ማንም ሰው በፈጣሪ ስም ሰይፍ እንዲያነሳና የንጹሐንን ደም እንዲያፈዛ አልታዘዘም። ይህ ክስተት ሁላችንም በጸሎት እንድንተጋ በመንፈሳዊ ሕይወታችን ንቁ እንድንሆንና የሚመጡትን መናፍስት ሁሉ እንድንመረምር ትልቅ ማስተማሪያ ሊሆነን ይገባል። ከዚህ ታሪክ በመነሳት እናንተንም አንድ ጥያቄ እንጠይቃችሁ። ከዚህ ታሪክ ምን ተማራችሁ? እውነተኛ መንፈሳዊነት የክርስቶስን ልብስ ያለብሳል። ሐሳቦቻችሁን በኮሜንት ስር አጋሩን። ላይክ እና ለሌሎች ሼር ማድረግ እንዳይረሳ። ስላዳመጣችሁ እናመሰግናለን። ተባረኩ። የተከታተላችሁት ፊልም ክፍል 3 ስኬፕ ፍሮም ሄል፣ ሳምንት ደግሞ 4ኛው ክፍል ይቀጥላል ማለት ነው። የማራናታ ፕሮግራም የመጨረሻው ምዕራፍ ላይ እንገኛለን። በዚህ ምዕራፍ ላይ ደግሞ እንደተለመደው በልባችን የሞላውን ወደ እናንተ የምናካፍልበት ሰዓት ነው። ዛሬ መሲ ጥቂት የሚለን ነገር ይኖራል፣ እንድትከታተሉ ጋብዛለሁ። እሺ፣ እንግዲህ ያለንበት ጊዜ አሁን የክረምት ወቅት ነው። ብዙ ቸርቾች ላይ የተለያዩ የወጣቶች፣ የቲኔጆች፣ የህፃናቶች ፕሮግራሞች እንደሚካሄዱ አምናለሁ። መንፈሳዊ ነገራቸውን ለማጎልበት፣ መንፈሳዊ ነገራቸውን ለማሳደግ እንዲሁም ደግሞ ከተለያዩ አላስፈላጊ ከሆኑ ቦታዎች እነሱን ለመታደግም ለማስመለጥም ታሳቢ ተደርገው የሚዘጋጅ ነው። በተለይ ደግሞ መንፈሳዊ ነገራቸው ላይ የበለጠ መሰራት ስላለበት ማለት ነው። ሰሞኑን ሁሉ ስናገር ከተለያዩ ሰዎች ጋር በሆነ አጋጣሚ ስናወራ የነበረው ነገር ምንድን ነው? ከዚህ ከትውልዱ ተግዳሮቶች ከመጨረሻው ዘመን ጋር በተያያዘ ያሉ ትልልቅ ተግዳሮት ብለን የምንላቸው የኢሉሚናቲ ማህበር እስከ መሆን ከዛም ባሻገር ደግሞ ከግብረ ሰዶማዊነት ጋር በተያያዘ ያሉ እውነታዎች ላይ ትውልዱ እየጠፋ ያለበት ጊዜ ነውና መንፈሳዊ ነገራቸውን ስናሳድግ ዓለም ያለችበትን ዓለም የደረሰችበትን በቴክኖሎጂም ይሁን በተለያዩ ሶሻል ክራይሲስ ውስጥ ዓለም የደረሰችበትን ነገር ማሳወቅ ማስተማር በጣም ተገቢ ነው ብዬ አስባለሁ። ስለዚህ በዚህ ርዕሰ ጉዳዮች ላይ ቤተክርስቲያን አሁን ትውልድ ሰብስባችሁ የምታስተምሩ፣ ጸሎት የምታደርጉ፣ በተለያየ መንገድ ትውልድን የምታስታጥቁ የቤተክርስቲያን መሪዎች በእነዚህ ዙሪያ ላይ በጣም በአንክሮ ትውልዱን እንድታስተምሩ ይሄንን በጣም አደራ ለማለት እወዳለሁ። በጣም ብዙ ትውልድ የኢሉሚናቲ አባል እየሆነ ነው ያለውና ባለፈው አንስተነዋል። እናቱን መስዋዕት እስከ ማድረግ የደረሰ ሰው ከዛም ባሻገር ደግሞ በሚገርም ሁኔታ ቸርች ውስጥ ግብረ ሰዶማዊነት እየተስፋፋ ያለበት ጊዜ ውስጥ ነው ያለ ነው እና ምንድነው የሚያደርጉት? ምንድነው የሚሰሩት? ምንድነው ያላቸው ህብረት የሚለውን ነገር እንደ መሪ ማጥናት፣ መሰለል፣ ብዙ አይነት መንገዶችን መሄድ የሚጠበቅ ይመስለኛልና ከዚህ አይነት እስራትም ውስጥ እንዲወጡ ደግሞ ማስተማር፣
ከዚህ ነገር ውስጥ ያሉትንም ደግሞ ማግለል ማባረር የሆነ የጭካኔ እርምጃ መውሰድ ሳይሆን እነዛን ሰዎች ሊለወጡበት የሚችሉ ዴሊቨር ሊሆኑበት የሚችሉበትን ነገር የዴሊቨረንስ ጸሎት ያስፈልጋቸዋልና እንደዚህ በማድረግ ይህንን ክረምት እንድናሳልፍ ይሁን ብዬ ይህንን ለመናገር እወዳለሁ። የአብያተ ክርስቲያናት መሪዎች የምታቋቸው ትውልዶች እናንተ እንደምታቆት ብቻ እንዳይመስሏችሁ። በጣም ብዙ ትውልድ በተለይ ደግሞ የአገልጋይ ልጆች ባልተገባ የህይወት እንቅስቃሴ ውስጥ ያሉበት ጊዜ ነውና ይህንን ለመታደግ በጣም በዚህ ክረምት ውስጥ ትልቅ ስራ የሚጠበቅባችሁ ጊዜ ነው ብዬ አስባለሁ። ዝም ብሎ ቸርች ውስጥ ውለው ቃል ተምረው ጸሎት ጸልየው ብቻ እንዲሄዱ ሳይሆን በእውቀትም ጭምር የማስጣል ስራ መሰራት አለበት። ሶሻል ሚዲያ አንድ ትልቅ ተግዳሮት ሆኗል። ሆሞሴክሹዋሊቲ ሌላው ትልቅ ተግዳሮት ነው። ኢሉሚናቲ ሜምበርስ እስከመሆን ድረስ ትውልድ እየጠፋ ያለበት ጊዜ ነው ያለው። ስለዚህ በእነዚህ ኤሪያዎች ዙሪያ ላይ በጣም ትልቅ ትምህርት ያስፈልጋል። ስፔሻሊ ሴቶች ላይ በደንብ ስሩ። ምክንያቱም ሌዝቢያንስ በጣም እየተስፋፉ ያለበት ጊዜ ነው ያለው። ስለዚህ አብሮ የሚሆኑትንም በወላጆችም ጭምር በዚህ አቅጣጫ ላይ ብዙ ስራ ይጠበቅባቸዋል። የዛሬ መልእክታችን ይሄ ነው። ትውልዱን የማትረፍ ስራ ላይ ትልቅ ርብርብ እናድርግ። በእነዚህ ቀደም ሲል ባነሳዋቸው ጉዳዮች ላይ በጣም ጥናት አድርጋችሁ ትውልዱን በማስተማር እንድታስመልጡ ይህንን በታላቅ አደራ ለመጠየቅ በትልቅ ትህትና አሳስባቸዋለሁ። እውነት ነው መሲ። እንግዲህ የውጭ ዓለም በፍቅር ነው እየተቀበላቸው ያለው። እጁን ዘርግቶ አቅፎ ነው እየተቀበላቸው ያለው ቲኔጆችን፣ ወጣቶችን። እኛም ደግሞ ቤተክርስቲያን ውስጥ በተለይ ደግሞ በዚህ ዘመን እኛ በነበርንበት ጊዜ ያለውን አካሄድ ማስኬድ አንችልም። በቃ የጄኔሬሽን ጋፕ አለ። እሱን አምነን ተቀብለን በዚህኛው ዘመን ያለ ትውልድ ወጣት ቲኔጅ ምን አይነት ነገር ነው የሚፈልገው፣ በምን አይነት መንገድ ብናስተምረው ይገባዋል የሚለውን ነገር እንደ ካሪኩለም ተቀርጾ በስነ ስርዓት ለነሱ ማስተማር የምንችልበት፣ በፍቅር እነሱን ማቅረብ የምንችልበት፣ ቸርችን እንዲሁም ደግሞ ቤታቸውን፣ ቤተሰባቸውን፣ ጓደኛቸውን እንዲወዱ ማድረግ የሚቻልበትን ነገር አስበን ቀርጸን መስራት ያለብን ይመስለኛል። ይሄ ችላ ሊባል የሚባል ጉዳይ አይደለም። በተደጋጋሚ በዚህ ፕሮግራም ላይ ለእናንተ ይህንን እየነገርናችሁ ነው። እየሰራችሁ ያላችሁ ቸርቾች፣ ተቋማት እግዚአብሔር አብዝቶ ይባርካችሁ። ኢንካሬጅ ልናረጋችሁ እንፈልጋለን። የማትሰሩት ደግሞ ልታስቡበት ይገባል። በተደጋጋሚ ይህን ርዕስ ስናነሳ እንዳትሰለችሁ። ምክንያቱም ይሄ በጣም በዚህ ሰዓት ትኩረት ሊሰጠው የሚገባ ችላ ብለን ልናልፍ የማንችለው ርዕስ ስለሆነ አሁንም በቀጣይ ይሄን ነገር እያነሳን የምንቀጥል ይሆናል። ምክንያቱም ችግሩ እስካልተቀረፈ ድረስ እኛም መጮሃችንን አናቆምም። የምትሰሙን የምትጸልዩ፣ በዚህ ጉዳይ ላይ ደግሞ እየሰራችሁ ላላችሁ ሁሉ እግዚአብሔር አብዝቶ ይባርካችሁ። የማራናታ ፕሮግራም የዕለቱ መልእክት ይህንን ነበር የሚመስለው። አብራችሁ ለቆያችሁ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ። ጄኤምኤም ቴሌቪዥን ማራናታ ፕሮግራም ብላችሁ ዩቲዩብ ላይ ልታገኙት ትችላላችሁ ፕሮግራማችንን። የዛሬውን በዚያ በቃን። አብራችሁ ለነበራችሁ ሁሉ ጌታ ኢየሱስ ይባርካችሁ። ሳምንት ጌታ ይፈቅድና ብንኖር የምንገናኝ ይሆናል። ሰላም ሁኑ።